ማንም ሰው የለም። በቃ ከዚህ በላይ ምን እያደረኩ ነው? ቆይ ዞር በልልኝ። የት ነው የምትከፍተው? ቆይ በገዛ ቤት ጭራሽ የት ነው የምትከፍተው? አትከፍተው። አለቀ። ምንድን ነው የምታወራው? ቆይ ይሄ ነው የጠቆመው? ምን ሊሰራ ነው የመጣው እዚህ ቤት? አይ አቶ ደምሴ እዚህ ያለ ብሎ ነው። አንቺ ማርታ አይደለሽ? ይሄ ውሸታ ማርታ ነሽ? አይደለሁም። አላውቀውም ግን ይሄ ውሸታም ሰው ነው። እንዴት አትታደሰ? በቃ አላውቀውም። ችግር የለውም። ይኸውልሽ ማለት እመኝን እኛ ካስፈለገም ካሜራ ዝም ብለን ለካሜራው እኮ ያው እዚህ መተን አውርተነዋል ማለት አሉን። የኔ አሁን የበላይ አለቃ አለና ለሱ ቪዲዮ ማስገዝ ስላለብን እንጂ ችግር የለውም እኮ ይሄን ነገሮችን ከበር ማድረግ እንችላለን። የምን ሰርካለም ነው የምታወራው? አጥያውና ካለን ችግር የለውም። አሁን እኮ ተማመን አይደለም ምንድነው የምታወራው? ሲጀመር ለምሴ እኮ እናቃለን። ይሄ በጣም ውሸታምና አጭበርባሪ ሰው ነው፣ ሌባ ነው። ገባኝ። ችግር የለውም። እሱ ማለት የስራ ጉዳይ ነው። ሌላም አካውንታንት ማምጣት እንችላለን። እሱን አባረር ነው ካስፈለገ ችግር የለም። ግን አንተ ሌላ ታሪክ ነው ይዘህ የመጣህ። በቃ አልፈልግም። መሬት ይሸጣል እንትን ይላል ምናምን ነገር ከዛ ስለምሴት ስለምናምን እንደዚህ አይነት ስራ ይሰራም ሲጀመር እሱ። አንተ ቆይ ማነህ? ሁሉንም ነገር ነው እንደምታውቀው? ያው ስራ ለመጀመር አይደል መረጃዎችን ሰብስቤ ነው ስራ መጀመር ያለብን። መክሰር ስለማልፈልግ እኮ ነው። ገብቶኛል። ማለት ትልቅ የቢዝነስ ስራ እያወራኝ ስለሆነ ነው እንደዚህ በሪስፔክት ማወራ። ግን እያንዳንዱ ማርታ ለምን ምን መደባበቅ ምናምን እኮ አያስፈልግንም። አላውቃቸውም። ተግባብተን የለ እኔና አንቺ ተግባብተናል እኮ ተግባብተናል። ግን አንተ ሙሉውን እኛ የምናውቀው መረጃ አለ እና በጣም ግራ ገባኝ። እኔ ምን ብዬ ላውራ? ልቀቂኝ። ማንም ሰው የለም አልኩ አይደል? እንዴ ትንሽ ማንም ሰው የለም እያልኩ አይደል? እንዴ እኔ ጮሃለሁ። ሌላ ሰው ነው የምጠራው፣ ሌላ ነገር እንዳይፈጠር። እርግጠኛ ነሽ ግን ባለቤቱ ነሽ አይደል? አዎ ባለቤቱ ነኝ። ለምንድን ነው ማለት ያው ከነገርኩሽ አይቀር ሁሉን መረጃ ማውቀው ማለት ስለተጠራጠርኩ ነው። አጸደ የምትባል ሴትዮ አለች፣ ግን እኛ የምናውቀው አጸደ ባለቤቱ እንደሆነሽ ነው። ምንድን ነው የምታወራው? ቆይ አንተ ሰውዬ ምንድን ነው? ቆይ እኔን ምን ለማሳበድ ነው እንደ የመጣኸው? ኖ እንደዛ ሳይሆን በቃ ማውቃቸውን ነገሮች ልንገርሽ ብዬ ነው። ባለቤቱ ነኝ ስላልሽኝ እንደውም መጀመሪያ ደንግጫለሁ። ባለቤቱ ነኝ ስትይ እንዴት ማለት ምን ሀብታም ስለሆነ ሌሎች ሀብታም እንደሚያደርጉት እንዴት በየቦታው ሴቶች ማያስቀመጥ ሲያወራቸው ይሰማል። አቶ ደምስ ሲሆን የት ሄዶ ነው ማለት ወደ አዲስ አበባ እንደተመለሰ ሰምተናል። ላስት ነው እዚህ ነው ያለው። ውጣልኝ። እኛ ወዴትም አንወጣም እያልኩ አንተ ለስራ አይደል እንደ የመጣኸው? ብዙ ነገር ለፈለፍኩኝ አይደል? ምንም አልናገርም። አላቅም። ውጣልኝ። ውጣልኝ። በቃ አልወጣም። በቃ ውጣልኝ እያልኩ እኮ ነው። ተረጋጊና ቁጭ በይ። በቃ ስሚ፣ ተረጋጊና ቁጭ በይ። ተረጋጊና ቁጭ በይ። ቆይ እያስገደድከኝ እኮ ነው። በቃ ማነው ግቢ ውስጥ ያለው? ማነው? ልቀቀኝ። አትወጣትም። የት ልትሄድ ነው? ማንም ግቢ የለም። የት ነው የምትሄደው? ቆይ የት እየሄድክ ነው? ማንም ሰው የለም እያልኩ አይደል እንዴ? በገዛ ቤት ጭራሽ የት ነው የምትከፍተው? አትከፍተው። ሰላም ጤና ይስጥልን። እየተወደዳችሁና የተከበራችሁ ተመልካቾቻችን በሀገር ውስጥ እንዲሁም ከሀገር ውጭ ሆናችሁ የምትከታተሉን በሙሉ በያላችሁበት እንዴት ከረማችሁ? እንዴት ቆያችሁልን? ሁሌም ሰላማችሁ ይብዛ ብለን ተመልሰን መተናል። ይህ ስለኛ ኑሮ ነው። የፕሮግራሙ አዘጋጅና አቅራቢ ግሩም አያሌው ተመልሼ መጥቻለሁ። አቶ ደምሴን ፍለጋ ላይ ነው የምንገኘው። እንግዲህ ከሰሞኑም አብራችሁ እንደቆያችሁ እንደተከታተል ነው አቶ ደምሴን ፍለጋ በምንሄድበት ሰዓት ብዙ ነገሮችን አዳዲስ መረጃዎችን እያገኘንበት እንገኛለን። ለትንሽ ነው ያመለጠንም። እንግዲህ ጎጃም ድረስ ሄደን ነበረ። ያው አይታችኋል። የወይዘሮ ሰርካለም ቤተሰብ ገብተን ብዙ መረጃዎችን ሰብስበን ነበረ። ርብቃንም አግኝተናታል። ወይዘሮ ሰርካለም በማደጉነት ሲያሳድጓት የነበረችው ልጅ አግኝተን ብዙ መረጃዎችን ሰብስበናል። ከወይዘሮ ሰርካለምም ብዙ ነገሮችን አግኝተናል። ስለ ደምሴ የሚጠቁሙ አብዛኛው መረጃዎችን እንግዲህ የደምሴ ቀኝ እጅ ሆኖ ቢኒያምም እንግዲህ ብዙ ነገሮችን ነግሮናል። እስከ መጠቆም ደረጃ ደርሷል። እንግዲህ ከካሜራ ጀርባ ነው የሚገኘው። አሁን ዛሬ የተገኘ ነው እንግዲህ ደምሴ አለበት የተባለው ቦታ እንግዲህ ቢኒያም እየመራ ይዞን መጥቷል። ያው ከዛ በኋላ ብዙ ነገሮችን አናዘነው ነበረ። የተወሰኑ እንግዲህ ውድ ተመልካቾች ያው ለመግለጽ እንደምንሞክረው እንደዚህ የምናገኛቸውን ሰዎች የምንደበድበው ብዙ ጊዜ መረጃ ላለመናገር የሚሞክሩ አሉ። ህገወጥ የሆኑ መረጃዎችን የማይሰጡን አሉ። በመፍራት መረጃዎችን እየደበቁን የተወሰነ መረጃ እየሰጡን ብዙ መረጃዎችን የማይሰጡን ግለሰቦችን በኃይል ለማውጣጣት እንሞክራለን። ምክንያቱም የሰው ህይወት ነው ያለው። የሽመልስ ልጅ ይሄ መረጃ ያስፈልጋታል። ደምሴ ያለበት ቦታ መታወቅ አለበት። ምክንያቱም እንዳያችሁት የሽመልስ ልጅም
ያረገዘችው ከአቶ ደምሴ ነው እየተባለ ነው። ስለዚህ እሱንም ነገር ለማጣራት ግዴታ ሽመልስ ልጅ ጤናም ለመመለስ አቶ ደምሴ ያስፈልገናል። ለዛም ነው እንግዲህ ኃይልም ድብደባም እየተጠቀምን የነበረው። በባለፈው ቪዲዮአችን እንዳያችሁት ርብቃ በመሀል ፌንት ሰርታብን ነበረ። እንግዲህ ያው ከዛ በኋላ እኛም ብዙ አልጠየቅናትም። ምክንያቱም ካለችበት ስትረስ ትንሽ እንድትወጣ ስለፈለግን ትንሽ የአእምሮዋም ሁኔታም ይስተካከል ካለችበትን ጭንቀት ውጣ ብለን ነው። እኛ ጋር ነው የምትገኘው። ወይዘሮ ስርካንም እኛ ጋር ነው የሚገኙት። ምክንያቱም እንዳያችሁት የጤና ሁኔታ ትንሽ ወሰድ መለስ እያረጋት ስለነበረ የተደረገባትም ነገር እንዳለ አይታችኋል። መተትም ተደርጎባታል። ስለዚህ እሱ ነገር እስኪስተካከል ጸበል ቦታ የምትሄድ እያደረግናት የምንገኘው። ርብቃም እንግዲህ የጤናዋ ይመለስና ብዙ መረጃዎችን ከሷ የምንወስድ ነው የሚሆነው። ምክንያቱም የዛን ሰዓትም ለመናገር ብዙ ነገር እየሞከረች ነበር። በመሀል ስለወደቀችብን ነው እኛም ብዙ መረጃዎችን ለመሰብሰብ ያልቻል ነው። ስለዚህ ያለውን መረጃ እናወጣለን። አቶ ዘነበንም እየፈለግነው ነው። ምክንያቱም የወይዘሮ ሰርካለም ባለቤት ነው። ምን ደርሱበት ይሆን? ጤነኛ ይሆን ወይስ እንደ ወይዘሮ ሰርካለም እሱም መተቱ ተጋላጭ ይሁን አይሁን የሚለውን ነገር ለማጣራት እሱንም እየፈለግን ነው የምንገኘው። እንግዲህ ዛሬ የምንገኘው አቶ ደምሴ አለበት የተባለው ቦታ እንግዲህ ይዞን መጥቷል። ቢኒያም እንግዲህ ደምሴ ቀኝ እጅ የነበረው ሰውዬ አይታችኋል። ባለፈው መጡ ገንዘብ ሊሰበስብ እጅ ከፍንጅ የያዝነውን ሰውዬ ከኛ ከአባላቶቻችን ጋር ይገኛል። ከካሜራ ጀርባ ነው ያለው። ስለዚህ ጠቁመውን አሁን አቶ ደምሴ አለበት የተባለው ቦታ ነው የምንገኘው። እስኪ ደምሴን ስናገኘው ምን እንደምናደርግ አብረን የምናይ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ኮሜንት ላይ እንደ ሁልጊዜያችሁ ሁሉ ሀሳብ አስተያየቶቻችሁን አስቀምጡልን። ያው አብዛኞቻችሁ ኮሜንት ላይ የሽመልስ ልጅ እንዴት ነች የሚል ኮሜንት እያየን ነበር። የሽመልስ ልጅ አሁን በጥሩ ጤንነት ላይ ነው የምትገኘው። ብዙ ክትትሎች የተደረጉላት ነው። ጸበል ቦታም እየተወሰደች ነው። አይምሮዋ አሁን እየተመለሰ ነው። ይሄ የደምሴ ሁኔታ ሲታወቅ ነው ሙሉ ለሙሉ ጤነኛ ልትሆን የምትችለው። ምክንያቱም ብዙ ነገሮች ሚስጥር ሆነውባታል። አይምሮዋ ላይ የሚመላለሱ የተደበቁ ብዙ ነገሮች ስላሉ እነዛ ነገሮች ሊስተካከሉ የሚችለው ደግሞ አቶ ደምሴን ስናገኘው ነው። ለዛም ነው ቀሌት ሳንል አቶ ደምሴን ፍለጋ እየተሯሯጥን ያለ ነው። ስለዚህ እስኪ ያለበት ቦታ እንሂድና ሁሉም ነገር አብረን መከታተል የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ፣ ተከተሉ። እንግዲህ ይሄ ነው አቶ ደምሴ ያለበት የተባለው። ቢኒያምን ያዙት፣ ምናልባት አደጋ ላይ ደርስበት ይችላል ካየው። ስለዚህ ተጠንቅቁ፣ ኋላ በደንብ በጥንቃቄ ጀርባውንም ቃኘት አድርጎ ግቢው እኛ ነን። ሰላም ሰላም። ምን ፈልጋችሁ ነው? አቶ ደምሴ ነው ያለው። አቶ ደምሴ ፈልገን ነበር። ማን ይዛችሁ ነው ደግሞ የመጣችሁት? እና ማን ናችሁ እናንተ? ሲጀመር ተጠቁመን ነው። አቶ ደምሴ እዚህ ነው ያለው ተብለን። የምን ጥቁም? ማንም ሰው የለም። ማንም ሰው የለም። ለስራ ጉዳይ ፈልገን ነው። አቶ ደምሴ እኮ ማንም የለም። የምን ካሜራ ነው ደግሞ ይሄንን ያዝገው? ይኸውልሽ ይታይሻል ቢኒያም እሱ ነው ይሄን የጠቆመው። ምን ሊሰራ ነው የመጣው እዚህ ቤት? አይ አቶ ደምሴ እዚህ ያለ ብሎ ነው ለስራ ጉዳይ ፈልገን ነው። አውጡልኝ እንዴ! አይመለከትም እኮ ይኸውልሽ አቶ ደምሴን ፈልገን ነው። በገዛ ቤት ጭራሽ ሌላ ሰው። አንቺ ማርታ አይደለሽ? ይሄ ውሸታ ማርታ ነሽ አይደለሽም? አንቺ አይደለሁም። ማርታ ነሽ። ተሳስተሃል። ቤት ተሳስተሃል። እርግጠኛ ነኝ። ይኸውልሽ በፎቶም በምንም ነግሮናል። እዚህ አቶ ደምሴ እንዳለ ነግሮናል። ለስራ ጉዳይ ነው የፈለግነው እኮ። ተሳስተሃል። ኢንተርቪው ልናደርገው ፈልገን ነው። ደምሴ የሚባል እዚህ ቤት የለም ሲጀመር። እንዴት እዚህ ተጠቆምን ታዲያ? እሱ ለምን ይዞን መጣ? እዚህ ይዞን የመጣው እኮ አለ ብሎ ነው። ውሸታም ሰው ነው ታውቂዋለሽ? አላውቀውም ግን ይሄ ውሸታም ሰው ነው። እንዴት አትታደሰ? በቃ አላውቀውም። ተረጋጊ፣ ችግር የለም። እኛ ፍተሻ እናደርጋለን። የት ነው ያለው አቶ ደምሴ? ግቢውን እያያችሁ ቃኘት አድርጉ፣ በደምብ ፈትሹት። ቆይ የለም አልኩህ እኮ እንዴ! በቃ ወጣ። ቤቴ ሊኖር ይችላል። እዚህ ነው ያለው። ማንም ሰው የለም እዚህ፣ ማንም የለም። በቃ እኔ ብቻ ነኝ። ቢኒያም እዚህ ጠቆሞ ነው የመጣ ነው። አቶ ደምሴ እዚህ ነው ያለው ብሎ ችግር የለም። ምን ችግር አለ? ፍቃድ አለን። ችግር የለም። ፍቃድ አለን። ቆይ ተረጋጊ፣ ይኸውልሽ ተረጋጊና ነይ ቁጭ በይ። እንጠይቅሽ ጥያቄዎች ስለሚኖሩ የት ነው ያለው? የለም አልኩህ እኮ ማንም ሰው የለም። ቤቱ የማን ነው? የራሴ ቤት ነው። የራሴ ቤት ነው። ለምን ታዲያ ቢኒያም እዚህ ድረስ አምጥቶ ጠቆመን? ይሄ ሰውዬ በጣም ውሸታም ሰው ነው። በዛ ላይ እሱ ብቻ አይደለም፣ እዚህ አካባቢም የዞርን ጠይቀናል። የአንቺ ስም ማርታ እንደሆነም እኮ ከመሬት አንስተን አይደለም ያለው። እኔ ማርታ አይደለም አልኩህ። ማርታ ነው ስምሽ። በግድ ያለ ስም ይልምን? ምክንያቱም በፎቶም በምንም አለና ማስረጃ። ለምን ማለት መደበቅ መዋሸት? የፈጸምሽ ወንጀል አለ በስምሽ? ምንም ነው። ስም ቀየረሻል? አይደለም የቀየርኩት ስምም የለኝም፣ የሰራሁትም ወንጀል የለኝም። እሺ ጎረቤቶችሽ ለምንድን ነው ማርታ እዚህ ነሽ ብለው አንቺን የጠቆሙ? ተሳስተው ነው፣ በስህተት ነው። ሲጀመር አንድ ሰው እኮ አይደለም የጠቆመን። ገብታችሁ ካሜራ እየቀረጻችሁት ነው። ይኸውልሽ ፍቃድ አለን እኛ የትኛውም ቦታ እየገባን የመቀረጽ ፍቃድ አለን፣ መታወቂያ አለን። መታወቂያችንን ልናሳይሽ እንችላለን። ፍቃድም አለ፣ አባላቶች ያሳዩሻል። ስለዚህ ደምሴን የት ነው ልናገኘው እንችላለን? እኛ ምንም እኮ ፈልገን አይደለም እዚህ ቤት ስንመጣ። ደምሴን ለስራ ጉዳይ ነው የፈለግነው።
እኮ ደምስ የሚባል እዚህ ቤት የለም። ይሄ ቤት እንደምታየው እኔ ነኝ የምኖርበት። እሺ ታዲያ ለምን ተጠቆምን? እዚህ አቶ ደምሴ እዚህ ነው ያለው ተብለን ተጠቆምን ነው። ምቀኛ ነው የሆነ ያለ ስም ነው የሚሰጠው። ለስራ ጉዳይ እኮ ነው የፈለግነው። ማለት ምቀኛ ነው የሚባለው እኮ ወይ ወንጀል ይሰራል። ኧረ ምንም ማለት የለም ሲጀመር ደምሴ የሚባል ነገር የለም። የሚሰራው የለም እያልሽኝ እኮ ነው። ማንም እዚህ ቤት ወንጀል ሰርቶ የሚያውቅ ሰው የለም። እዚህ ቤት ደግሞ እንደምታዩ እኔ ብቻ ላይ የምኖረው የራሴ ቤት ነው። ስለዚህ የራስሽ ቤት ሊሆን ይችላል። ይኸውልሽ እኛ የተነገረን አቶ ደምሴን እዚህ ልታገኘው ይችላል። እኛ ለስራ ጉዳይ ነው የፈለግነው። እዚያው አንድ ሰው አይደለም የነገረን፣ ሙሉ የሰፈሩን ሰው እየዞርን ጠይቀናል። ለምን ስራ ነው የፈለጋችሁት? ለስራ ጉዳይ ነው የፈለግነው። አብረን የምንሰራቸው አንዳንድ ስራዎች አሉና ለሱ ጉዳይ ፈልገነው ነው። በቃ ማለት ምንም እኮ የሚጎዳው ነገር የለም። ለሱም ጥቅም ነው እንዴ። ምንም ቢሆን እኮ ይኸውልህ መጀመሪያ ተነጋግረን ነው መግባት ያለባችሁ። ችግር የለም። ይኸው እኮ አሁን መነጋገር እንችላለን። በገዛ ቤቴ ካሜራ ይዛችሁ ምናምን ነገር አይ እዚህ ቁጭ አንድ ላይ ችግር የለውም። አሁን እኮ እንደዚሁ መነጋገር እንችላለን። ማለት ምንም ይሄን ያለ የሚጎዳ ነገር የለም። በቃ ለስራ ጉዳይ እሱን ለመጥቀም ነው እኛ እዚህ ድረስ የመጣ ነው። እሱ የሚጠቀም እኛም ሲጀመር ምንም የምነግርህ ነገር የለኝም። ማለት እኛ ከክፍለ ሀገር ነው የመጣ ነው፣ ከአዲስ አበባ አይደለም። ክፍለ ሀገር ነበር እና እህሎች ምናምን እንደሚያመጣ ሰምተን ነው ወደዚህ ወደ አዲስ አበባ እህሎች እያመጣ እንደሚሸጥ። እዛ እርሻ ቦታ አለው መሰለኝ ክፍለ ሀገር አይደል፣ ወደ ጎጃም አካባቢ እኮ። ከዛ እህል እያመጣ እዚህ እንደሚሸጥ ስለሰማን እኛም ደግሞ እንደዚህ አይነት ስራዎች ውስጥ መግባት ስለፈለግን አብረን በጋራ የምንሰራበትን መንገድ ለማመቻቸት ነው እዚህ የመጣ እኮ። መጀመሪያ እንደዛ ብትለኝ እኮ በስነ ስርዓት ላወራ ነበረ። ለስራ ከሆነ ችግር የለም እኮ። አንቺም እኮ አላዳመጥሽንም። አንቺ እኮ ውጡ ውጡ፣ ማን ደምሴ የለም እዚህ ነው እያልሽን የነበረው። ግን በእንደዛ መልኩ ከሚሆን በቃ ደምሴ ያለበትን ቦታ ነገር እናግኘው። ከዛ በኋላ በቃ ችግር የለውም እኮ። ግን እርግጠኛ ነህ ለስራ ነው የፈለከው? አዎ። ማለት ምን ጠራጠርሽ? አላውቅም። ማለት እሱ ትልቅ የቢዝነስ ስራ ነው የሚሰራው። ስለዚህ እኔ በማንም ሰው እኔ እንደዚህ ማለት አልችልም። ምን ሆነሽ የደምሴ አንቺ? እኔ ባለቤቱ ነኝ፣ ሚስቱ ነኝ እኔ። እርግጠኛ ነሽ? አዎ ባለቤቱ። ኦኬ እሺ። ይሁን። ማርታ ነው ስምሽ? አዎ ማርታ ነው። ግን ማለት ለምን ለመዋሸት አስፈልግ? ማርታ አይደለም ደምሴ የለም? አይ አይደለም፣ ስትመጡ ሌላ ነገር ነው። እኔ ሌላ ነገር ነው ያሰብኩት። አንደኛ ነገር በኃይል ገብታችሁ ነው ቤቴን እየቀረጻችሁ ያላችሁት። እሱ ነው መጀመሪያ ያስደነገጠኝ። ማለት አይተሽ የለ እንዴ? ቢኒያም አለ። ቢኒያም ማለት ደግሞ ከአቶ ደምሴ ጋር የሚሰራ ሰው ነው። ቢሆንም ለምን ይጠቁማል እኔን ሳይነግረኝ? አይደለም፣ አይ ለስራ ጓደኛችን ነው። ቢኒያም ማለት የኛ ጓደኛ ነው። አሁን እኮ እናንተ ጋር ይሁን ብያቸው ነው። እሱ ውሸታም አቃጣሪ ሰው ነው። እሱን አትመን። ብዙ ስራ እኮ ነው የሚሰራው ከአቶ ደምሴ ጋር። ቢሆንም ይኸውልህ ያለ እሱ ፍቃድ ያለ እኔ ፍቃድ እንዴት ይጠቁማል? ሌላ ነገር ቢሆንም እኮ ጠቁሞ ያስይዘናል ማለት ነው። ያስይዘናል ማለት ስልህ ሌላ ችግር ቢፈጠር ወንጀል ምናምን ትሰራላችሁ? አይ ወንጀል ሳይሆን ሌላ ነገር የሆነ ችግር ነው። እንዲህ እህል ምናምን የምታስመጡት ማለት እንትን ማለት እንችላለን፣ መተማመን እንችላለን ማለት ችግር የለውም። ህገወጥ ነገርም ካለ ምናምን ብትነግሪኝ ማለት ካሜራውንም ማጥፋት እንችላለን ካስፈለገ። ካሜራውንም አጥፍተን ይህንንም የቅዳኑ ምናምን ማጥፋት እንችላለን። ህገወጥ ስራ የሚሰራም ከሆነ ችግር የለውም። እኛ እንደሱ ሀብታም መሆን ነው የምንፈልገው እኮ። ይኸውልህ ምንም ህገወጥ የሚሰራው ነገር የለም። የራሱ መሬት አይደለም እዛ ክፍለ ሀገር ያለው የራሱ ነው። ሁሉንም ነገር የራሱ ነው። ካልሆነ ምናልባት አንዳንድ ባለሀብቶች አሉ እንደዚህ የሰው መሬት እየወሰዱ ምናምን የሚሰሩና ምናልባት ከነዚያዎቹ ከሆነ ችግር የለውም። እኛ ከዚህ በፊትም ከሌሎች እንደዚህ የሰራናቸው ሰዎች አሉና ምንም የሚጎዳን ነገር የለም። ችግር የለም። አብረን ነው መስራት እንችላለን። እንደዛ ይፈጠራል አንዳንዴ። ነገሮችን እንትን ብለን ተነጋግረን መፍታት እንችላለን። ችግር የለም። እሱማ ይቻላል። ሁሉም ነገር መቼም አልጋ በአልጋ አይሆንልህም እና አንዳንዴ እንደዚህ አይነት ሊፈጠር ይችላል። እሱ ደግሞ ቢዝነሱ መሬቱ እንዴት እንደሚያካሂደው በደንብ ነው የሚያውቀው። የሆነ ነገር ቢያደርግ ራሱ እንደዚህ አይነት ነገር ሲፈጠር ወዲያውኑ ነው እንትን የሚያደርገው። ወዲያውኑ ማለት ብር ከፍሎ ምን ብሎ ምናምን ወደ ራሱ ነው የሚመልሰው። መሬቱን ከፈለገ ይሸጠዋል፣ ከፈለገ ደግሞ ከሌላ ሰው ያስመጥቶ ምናምን ነገር ነው እና አሁን ክፍለ ሀገር ያለው መሬት የሱ አይደለም ማለት ነው። ችግር የለውም። ይኸውልሽ ማለት እመኝ እኛ ካስፈለገም ካሜራ ዝም ብለን ለካሜራው እኮ ያው እዚህ መተን አውርተነዋል ማለት አሉን። የኔ አሁን የበላይ አለቃ አለና ለሱ ቪዲዮ ማስገዝ ስላለብን ነው እንጂ ችግር የለውም እኮ። ይሄን ነገሮችን ከበር ማድረግ እንችላለን ማንም ሳያውቀው። ማለት እኔ እንደዚህ ማወራ ራሱ ያው እሱ ጋር መስራት ስለምትፈልጉ እና ደግሞ እናንተም ህገወጥ የሆነ ነገር ስለምትሰሩ እንደዚህ ነገር ስለምታውቅ ነው እኔ እንደዚህ እየነገርኩ ያለው። እና እኛ ስራው ላይ ማለት ቆይተናል። እንደዚህ ከሌሎች ሰዎች ጋርም ሰርተናል። አሁን አንድ ባለሀብት ነበር፣ አሁን ስለከሰረ ነው አቁመን። ከዛ በኋላ አቶ ደምሴ የሚባል ሰው እያለ እንደውም ክፍለ ሀገር ጎጃም አካባቢ
የሆነ መሬት አለው። ያው የተወሰነ ነገር እኮ ነግሮናል፣ ግን ያው አንቺ ማነሽ የሚለውን ነገር ስላላወኩኝ ነው እንጂ እንደዚህ ሆነሽ ወይዘሮ ሰርካለም የምትባል ሴትዮ ምናምን። የምን ሰርካለም ነው የምታወራው? ማለት ነው እና ካለን ችግር የለውም። አሁን እኮ ተማመን አይደል እንዴ? የምታወራው ሲጀመር ያወራው እኮ ነው ያለው። ማን ነው ይሄንን የነገረህ እንዴ? ያው ነግሬሽ የለ እንዴ? ችግር የለውም እኮ ይሄ አቃጣሪ ነው የነገረህ። ታዩ እሱ ነው ቢኒያምን። ቆይ ይሄንን አሳየዋለሁ። ቆይ ይኸውልሽ፣ ተረጋጊ። ቆይ ተረጋጊ። ይኸውልሽ ይሄ ነው ችግር የሚፈጥረው። ችግር የለውም ተረጋጊ። ይኸውልሽ እኛ ስላቀረብነው ነው እንደዚህ ውሸት የሚያወራው። ችግር የለውም ይኸውልሽ፣ ተረጋጊ። ታዩ ማለት ለጥቅሙ እኮ ለጋራ ነው እንዴ? አይ አይደለም፣ እሱ አይደለም የነገረን። እሱ አቃጣሪ እኮ ነው። አይደለም ምን አለ መሰለሽ ማርታ፣ እሱ የኛ ጓደኛ ነው። ባሌንም እኔንም ምን የምናውቀው ነገር የለም። ቢኒያም እኮ የኛ ጓደኛ ነው፣ የኔ ጓደኛ ነው። በስራ አጋጣሚ እንታወቃለን። ለዚህ ገንዘብ ላይ አይደለም የሚሰራው፣ አካውንታንት ምናምን ነገር ይሰራል እኮ ላይ። እኛ የኛን እንደዚህ ገቢ እሱ ነው የሚገባው፣ እሱ ነው የሚወጣው። በጣም ጓደኛችን ወንድማችን እኮ ነው። ስላቀረብነው አሁን እሱ ሌላ ታሪክ ፈጥሮ ለእናንተ ውሸት ማውራት ምን ይሉታል? ምንም በማናውቀው ጉዳይ ገባኝ እኮ ምን አለ መሰለሽ፣ እሱም ለጥቅም ነው። አሁን የእኛን ቢዝነስ ምናምን ኮንተንቶችን እሱ ቢኒያም ነው እና እንደዚህ አይነት ስራዎችን ስንለው ኧረ እሱ አለ ብሎ ነው ጠቁመን እንጂ ስለ ለምሴ እኮ እናውቃለን። ይሄ በጣም ውሸታምና አጭበርባሪ ሰው ነው፣ ሌባ ነው። ገባኝ። ችግር የለውም እሱ ማለት የስራ ጉዳይ ነው። ሌላም አካውንታንት ማምጣት እንችላለን። እሱን አባራ ነው ካስፈለገ ችግር የለም። ግን ከደምሴ ጋር መስራቱን ስለፈለግ ነው። ጎበዝ ነው፣ ጠንካራ ነው። እንደዚህ ስራ ላይም በደንብ እሱማ በጣም ጎበዝ ነው። በጣም ማለት ብዙ አመት ስለሰራበት። ግን እንደዚህ አሁን መሬቶቹን ከሚወስድ እንደዚህ በቀጥታ መስራት አይችልም ነው? አያገኝም መሬት እንደዚህ ገዝቶ በህጋዊ መንገድ። አይ በህጋዊ መንገድ እኮ ይሰራል። ግን አለ አይደለ ያ ትንሽ ደግሞ ችግር አለ እዛ እንትን ስለሚቸገር ያው እኔ ግልጹን ልነግርህ አልችልም። ማለት እንዴ የማውቀውን ነገር እኮ የነገርኩሽ ነው። በዛ ላይ ደምሴንም አንቺ ባለቤቱ አይደለሽ እንዴ? እሱ ሲጠቀም አንቺም እኮ ትጠቀሚያለሽ። እጠቀማለሁ። እሱማ እሱ ስላለ ነው። ግን አሁን ደምሴ ሌላ ቤት እኮ አለው አይደል? እንዴት እዚህ መጣሽ? ማለት ብዙ ቤቶች እንዳሉ ነው የሰማሁት። ብዙ ቤቶች አሉት። ቆይ ምንድን ነው አንተ የምትፈልገው? ሌላ ነገር ነው እንዴ የምትፈልገው? አይ ነው ያው በዛው እግረ መንገድ ልጠይቅሽ ብዬ ነው እንድንተማመን። አንተ ስለ ቢዝነስ አይደለም ማውራት የፈለከው፣ ስለ መሬት ስለምናምን የፈለከው እንጂ ሌላ ፐርሰናሊ ጥያቄ። አይ እንደዚህ ቤቶችም እንደዚህ ብዙ እንትን የሚልበት ምክንያቱ ምንድን ነው? ምክንያቱም ለስራውም እንዲጠቅመኝ እኮ ነው። ማለት ብዙ ቤቶች አሉት፣ ከ10 በላይ ቤቶች አሉት፣ እንደዚህ ፎቆችም አሉት። እና ይሁላ ብር እየሰራ እንዴት አይኖረውም? አይ ለምንድን ነው ማለት ቤቶች ነው መኖሪያ ቤቶች ናቸው። እና እነሱን ደግሞ አያከራያቸውም። እንደዚህ ለሚያውቀው ሰው ይሰጣል ወይ ደግሞ የሆነ ስራ ይሰራበታል ምናምን የሚባል ያው ደግ ስለሆነ ሰው እንዲጠቀም ይፈልጋል። እሱ በጣም ትርፋማ ሰው ስለሆነ በዛም በዚህም በጣም ፈጣን ነው ለስራ ምናምን ነገር ወደኋላ አይልም። እሱ ምንም ቢሆን ወደኋላ አይልም። ስለዚህ በጣም ትርፋማ ሰው ነው። ብር ያገኛል፣ መሬት ያገኛል በተለያየ መንገድ ማለት ነው። ህጋዊ ቢሆንም ህጋዊ ያልሆነ ነገርም ጎበዝ ነው። እሱ ፍጥነት ስላለው ይሰራል። ያን ያክል ደግሞ ያንን ስለሆነ ደግሞ ሰው እንዲጠቀምለት ነው የሚፈልገው። ማለት ገስታው ሰዎች አሉት፣ ማሳጅ ቤት ራሱ እንዳለው ሰምተናል። እና ይህ የሆኑ አንዳንድ መሆኑ ስራዎችን የሚሰራ የሚባል ነገር ሰምተናል። ቆይ አንተ ምንድነው የፈለከው? ሲጀመር ስለ ቢዝነስ አይደለ ልናወራ የመጣው እኮ። ስለ እሱ ምንድነው የምታወራው እኮ? እሱ የሚሰራቸውን ነገር እሱ አይመለከተኝም፣ ልነግርህ አልችልም። ችግር የለም እኮ ምን አለ መሰለሽ፣ አሁን እኔም እንደሱ እኮ ሀብታም ስሆን ያኔ ይጠቅመኛል። ምክንያቱም እሱ ገንዘቡ ምንጭ ምናልባት ይሄ ሰብሉ ላይሆን ይችላል፣ ሌሎች የገንዘብ ምንጮችም አሉት ብዬ ስለማሰብ ነው። ማለት እንደዚህ ማሳጅ ቦታም ሴቶች እንደሚያቀርብ እንደሚያመጣ አንተ ሌላ ታሪክ ነው ይዘህ የመጣህ። በቃ ማርታ ተረጋጊ። አልፈልግም። ምንድነው? ቆይ እሱ ምንም የሚያውቀው ነገር የለም። በቃ እንደነገርኩህ መሬት ይሸጣል እንትን ይላል ምናምን ነገር ከዛ ስለምሴት ስለምናምን እንደዚህ አይነት ስራ አይሰራም ሲጀመር እሱ። እኔ እኮ የተረጋገጠ መረጃ አለን። ያው ማለት ምንም የተረጋገጠ መረጃ ይጠቅመን እኛም ይጠቅመናል። ይሄ ነው ይሄ ውሻ ነው ቢኒያም የሚያደርገው እኮ ነገር ቢኒያም እኮ ከሱ ጋር ስሩ ብሎ ነው የጠቆመን እንጂ ምንም የሰጠን መረጃ አይመለከተኝም። አሁን ካሜራውን ዘግተው ውጡልኝ። በቃ ቆይልሽ ተረጋጊ። ማለት አንነጋገር ቁጭ ብዬ እዚህ ስለ ባሌ ክፉ ነገር እያወራሁ ችግር የለም ልንገርሽ። ቆይ ተረጋጊ። ከዚህ በላይ እንደዚህ አይነት ነገር እንዳታወራ እሺ። ችግር የለም። አሁን እኮ እኛ ስለ ስራ ጉዳይ ነው እናወራ የመጣ ነው እና የሆነች አንድ መረጃ የሰማናት ነገር አለች። ማለት እንደዚህ መተቶች ምናምን ያሰራል ማለት ካሜራውም አይሰማም። እሺ እንትን አይደል? አንተ ምንድነው መጠየቅና ማወቅ ያፈለግከውን? ያልገባኝ ማለት እንደዚህ ብዙ ስራዎችን ስለሚሰራ አብረነው መስራት ስለፈለግን ስለ ስራ ጉዳይ ነው እያንዳንዱ ነገር እኮ እየጠየኩሽ ያለሁት። እና
እንድታረጋግጭልኝ ስለፈለኩ እንደዚህ ስራዎች ይሰራል ስትይ አዎ ይሰራል ካልሽኝ በቃ እሺ አብረን ይሄንን እንስራ አብረን ይሄንን ስራ ለማማረጥም እንዲመቸኝ እኮ ነው። እና እንደዚህ መተቶች ምናምንም እንደሚያሰራ ሰምቻለሁ። እና ማን ጋር ነው የሚያሰራው? ዛጎቻ እንደዚህ አሰርታውን የነሰር ካለምንም በእንደዚህ መልክ ነው መሬታችን ወሰደው። ሰርካለም የምትባል ሴትዮ አላውቅም እኔ ስለሷ አትጠይቀኝ። ችግር የለውም ማለት ተማመኝኝ አልኩሽ እኮ እኔ ተማመኝ። ምንም ይሄ እኮ ትልቅ ጉዳይ እኮ ነው እያወራ ያለው። ገባኝ እኮ በዛ ላይ እዚህ እንትን ሰው ይዘህ መተህ ምናምን እኮ ለመረጃ ማውራት እንችላለን። ለመረጃ ይጠቅመናል አብረን ለመስራት። አሁን ስለኔ እነግርሻለሁ እኔ ምን ስራዎች ሰራ እንደነበረ ምናምን እኮ ያንዳንዱ ነገር እነግርሻለሁ። ችግር የለም። እንደውም አንቺም አብረሽን መስራት ትችላለሽ። ባለቤትሽ አይደል? እንደውም ቤት ተቀምጠሽ እንደምትይ ስራ እንደሌለሽ ነው። ስለዚህ አብረሽን ትሰራለሽ። እንደውም ፋይናንሱ ላይ ቢኒያምን አሁን አባረ ነው አንቺ ትገቢያለሽ። አካውንቲንግ ምናምን እንደተማርሽ ስራም እንደማሰሪያውን ቤት ተቀምጠሽ እንደምትይ ነው። ስለዚህ ከኛ ጋር አብረሽ መስራት ትችላለሽ። እኔ ችግር የለብኝም መስራት ትችላለሽ። ሁለታችን አሁን አንድ ላይ የምንሰራ ከሆነ እኔና አቶ ደምሴ ባለቤትሽ አንቺ ብሩን ገንዘቡን የሚሰበሰበውን ሁሉም ነገር አንቺ ከኛ ጋር ሆነሽ ትሰሪልናለሽ። ያው የደምሴን ባለቤት ስለሆንሽ ያው መተማመን ስለምንችል ነው። ለዛም ነው እኔም እኮ አሁን አምኜሽ ነው ሁሉም ነገር የምነግርሽ የምጠይቅሽ። ስለዚህ መተት ማን ጋር ነው የሚያስረው? ማለት አሁን ማለት አትዋሽኝ። ምንም ይሄ መደባበቅ አያስፈልግም። ወይዘሮ ሰርካለም የምትባል ሴትዮ ከዛ ባለቤቷ እንደውም ልጃቸውን ራሱ ወደ አዲስ አበባ እንዳመጣት ማለት ይህንን ጉዳይ ትልቅ ጉዳይ ስለሆነ እኔ ልነግርህ አልችልም። ምክንያቱም ችግር የለውም። ተማመንን አይደል እንዴ? ተማመንን እኮ አሁን እኮ ለእኔ ብቻ ነው ለሌላ ለማንም አተርም። ይህም የምታየው ቪዲዮ የሚጠፋል። ችግር የለውም። እኛ ለአለቃችን አንልክለትም። ከኔ በላይውን አንድ አለቃ አለኝ። እዛ አለቃችን አለ ይህን ነገር አብሮ የሚያስተካከልልን በገንዘብ በምን የሚረዳን ሰው እያለ ለሱ ነው። አሁን ያቶ ደምሲም ባለቤት አወራዋት ይኸው እንደዚህ ስራ አወራችኝ አብረን ከባለቤቷ ጋር ስራ መስራት እንችላለን ብለን ለማውራት ነው ይህንን ቪዲዮ ምልክለት። እዛ ነው እኮ ቢሆንም በጣም ይከብዳል ማለት ችግር የለውም። ያለውን ነገር ብቻ ነገር ባለቤቴ ነው የሚሰራቸውን ስራዎች በትንሹ ነግሬሃለሁ። አይ ሙሉን የሆነበት ነግሪኝ ዲቴል እኔም ልዘጋጅበታ ማለት ምን ያህል ወጪም እንደሚያስወጣ እኮ አላውቅም። አሁን እንደዚህ መተት ሲያሰራ ምን ያህል እንደሚከፍል አናውቅም። መሬት ማን ነው የሚያቀብለው? ማን ነው ደላለው? እንትና ጋር ሂድ ማለት እንደዚህ ሀብት ያላቸው ሰዎች ጋር ስለ መሬቱ ምንም የማውቀው ነገር የለኝም። ግን ህጋዊ ባልሆነ መንገዶች እንትን ይላል መሬቶችን ይወስዳል። አሁን ወይዘሮ ሰርካለም የምትባለው ሴትዮ ጤነኛ አይደለችም። ዝም ብሎ እየሄደ ነው ሰብሏን እየሰበሰበ የሚመጣው ምናምንና ጥሩ ነው ማለት ለእሷን ሳይጠቅም ራሱን ብቻ መጥቀም ከሆነ ጥሩ ነው። እኛም የምንፈልገው ራሳችን እንድንጠቀም ነው። ሰውን ሳንጠቅም ራሳችን በጉልበትም በኃይልም እየሄድን መጠቀም ምንም እንትን ነገር የለውም። ግን ደግሞ እሱ ወዶ አይደለም። ከዚህ በፊት በጣም ብዙ ሰው ስለጎዳው በቃ እንትን ይላል አለ አይደለ? የሆነ የበቀል አይነት ነው የሚያደርገው። በጣም ኃይለኛ ሰው ነው እሱ። በጣም ማን ይጎዳው ሰዎች አሉ ማለት እንደዚህ ኪሳራ ውስጥ ገብቶ ነበር ምናምን ነገርና ከዛን ቀን በኋላ ነው ዝቅ ማለት አይፈልግም። እና እንደነገርኩ ደግሞ ለገንዘብ ለመሬት ለምናምን ብሎ የታዘዘውን ነገር የሚሰራ ሰው ነው። የሚያዘው ሰው አለ? አዎ። ማን ነው የሚያዘው? የሚያዘው ሰው ማን ነው? የእሱ አላውቅም፣ ብቻ ግን ያወራል። ሲያወራ ነው የምሰማው እኔ። እንደሱ ዲቴይል ምናምን አላውቅም፣ ግን በቃ የሚያዘው ሰው አለ። ሂዶ አሁን እንዳልከው መሬት ይወስዳል ከሰዎች የሆነ ነገር ያደርጋል ምናምን፣ ብቻ ብዙ ታሪክ አለ። ይሄንን ማለት አልችልም፣ ምክንያቱም ባሌ ነው። ግን የፈለገው ነገር የማድረግ አቅም አለው። ብትነግሪን እኮ ምንም አንቺን አይጎዳሽም። እንዳልኩሽ እኮ ነው ማለት እንተማመን። ምንም አንቺን መጉዳት አንፈልግም እኛ፣ አንቺንም መጥፎ ነገር ውስጥ ማስገባት አንፈልግም። በቃ ባልሽም ይጠቀማል፣ አንቺም ትጠቀሚያለሽ። እንዴ ሀብት እኮ ያልቃል፣ ነገ የሚያልቅ ነገር ነው። ነገር ግን ከኔ ጋር ብንሰራውን ደግሞ ያለው ሀብት እጥፍ እንደዛ ስትለኝ ደስ ስላለኝ ነው ይሄንን ማወራ እንጂ ማንም ሰው መጥቶ ቢጠይቀኝ አልናገርም። ምክንያቱም ትንሽ አሁን ስራ እንደማይነቅ ነው ለህይወት የሚያሰጋኛል። እኔ ይሄንን ቢሰማ ባሌ በጣም ያጠፋኛል። አንነግረውም ማለት አንቺ እኛ እንመኝን እንዳልኩሽ፣ እኛም አሁን አካውንታንት እንፈልጋለን ቢኒያምን ስለምናባረው። ስለዚህ አንቺ ከኛ ጋር ትሰራለሽ፣ ታግዢናለሽ። ይሄ ውሻማ ከእናንተ ጋር መስራት የለብንም። እናባረዋለን፣ ችግር የለም። አሁን እኮ ይዘነው የመጣ ነው፣ አብሮን የመጣው እንዲጠቁመን ነው። ቤቱን እንዲጠቁመን እሱ አይደል ሁላ የሚያደርገው። ቤቱን አናውቀውም። እሱማ ጠቀመው እኮ እንደውም አቶ ደምሴን እኮ ሊጠቅም ነው እኮ። መጥቀሙማ ጥሩ ነው እኮ፣ ግን ቢያንስ እንኳን እኔ ማሳወቅ አለበት።
ሌላ ችግር ቢፈጠር ወይ ፖሊሶች ምናምን ቢሆኑም እንደዚህ ጠቁሞ ያሳስረናል። ኧረ እንደዛ ችግር የለውም። እኛ ይኸውልሽ ከማንም ጋር እኮ አይደለም የምንሰራው። ማንም ይህንን ጉዳይ ማወቅ አይችልም፣ ማወቅም የለበትም። ለምን ህገወጥ ስራ አይደለም የምንሰራው። ህገወጥ ስራ ከሆነ ደግሞ ሰውም ሳያውቅ እኛ ብቻ እኔና አቶ ደምሴ አንቺ ሆነን ሶስታችን ተነጋግረን መስራት። እነሱ ደግሞ ከኋላ ያየሻቸው የኔ ጠባቂዎች ናቸው፣ አብረው የሚሰሩ አብረው የሚሰሩ ጠባቂዎች ናቸው። የሆነ ነገር ቢያጋጥም እንኳን እነሱ ከቨር ያደርጉልናል፣ እነሱ ይከልሉልናል። ለዛም ነው እኮ እንጂ ምንም እኮ መጥፎ ነገር አይደለም። በቃ ህገወጥን ስራ ይስራ፣ ማንም እኮ ይሰራል ህገወጥ ስራ። በእሱ አልተጀመረም። ከአቶ ተሰማ ጋር እንዲሰራ እንደነበር እናውቃለን። እንዴ ቆይ አንተ ማነህ? ሁሉንም ነገር ነው እንደምታውቀው? ያው ስራ ለመጀመር አይደል መረጃዎችን ሰብስቤ ነው ስራ መጀመር ያለብን። መክሰር ስለማልፈልግ እኮ ነው። ገብቶኛል። ማለት ትልቅ የቢዝነስ ስራ እያወራኝ ስለሆነ ነው እንደዚህ በሪስፔክት ማወራ። ግን እያንዳንዱ እሱ የሚያወራው ነገር አንተ እያወራህ ነው እኮ። እኔ እኮ አልኩሽ አቶ ደምሴን አውቀዋለሁ፣ እኔ ቀድሜ ነው የማውቀው። ምክንያቱም አልኩሽ እኔም አሁን ከአቶ ተሰማ ጋር ሰራ ነበረ። እንደውም አቶ ተሰማ አሁን ታስሮ ነው የሚገኘው። ለዛም ነው አሁን አቶ ደምሴ እንጂ ከአቶ ተሰማ ጋር ልንሰራ የነበረው። ግን አቶ ተሰማ ታሰረ ስለተባለ ነው። መጀመሪያ እንደሆነ ሽንትናን ያገኘ ነው። ሽመልስን አታውቂውም? ሽመልስ ማለት ከአቶ ተሰማ ጋር እና ከአቶ ደምሴ ጋር ነበር የሚሰራው። አላውቃቸውም። ችግር የለውም። ኧረ መኝኝ ማርታ፣ ለምን ምን መደባበቅ ምናምን እኮ አያስፈልግንም። አላውቃቸውም። ተግባብተን የለ እኔ እና አንቺ ተግባብተናል እኮ አሁን ተግባብተናል። ግን አንተ ሙሉውን እኛ የምናውቀው መረጃ አለ እና በጣም ግራ ገባኝ። እንዴ እኔ ምን ብዬ ላውራ? እያንዳንዱ ባል የሚያወራው ነገር ከእነሱ ጋር ኮንታክት ያላቸው አንተም በደንብ ነው የምታውቃቸው። ስለዚህ እኔ ምን ብዬ ነው መረጃ የምነግርህ? የሆነ የምታውቀው ነገር አለ ማለት ነው። ማለት የማውቀው ነገርም አለ እኮ። የማውቀው ምንድን ነው በቃ ስለ ስራው አቶ ደምሴ ምን ሲሰራ ነበር፣ ከማን ጋር ነበር ስራ የነበረው፣ ማን ከማን ጋር የሚሰራው፣ ምንድን ነው የሚሰሩት የነበረው እያንዳንዱን ነገር እኮ አውቃለሁ። አሁን አቶ ተሰማም የሚሰራውን ስራ እያንዳንዱን አውቃለሁ። ትልቅ ወንጀሎችን ይሰራ ነበር እና የሆነ ሰው ነው ያስያዘው መሰለኝ። እንደው አቶ ተሰማ የሆነ ግለሰብ ነው ያስያዘው እና ከዛ በኋላ አቶ ደምሴም ያው ጥንቃቄ እንደሚያደርግ ከእሱ እንደተማረ መጀመሪያ እንደውም ከስሮ ነበረ ከአቶ ተሰማ ጋር ሲሰራ። አሁን ግን በራሱ ነው ተነሳስቶ እየሰራ ያለው ብዙ ስራዎች። አቶ ተሰማ ከታሰረ በኋላ ነው እነዚህን ሁሉ ነገሮች መስራት የጀመረው። የተለያዩ ወንጀሎች በጣም ይሰራ ነበር እሱ ሰውዬ ራሱ አቶ ተሰማ። ያው ከሱ የተረፉ ራሱ እዚህም እየተንቀሳቀሱ ነው አሁን። አላውቃቸውም። ይሄን ማለት አልችልም፣ ግን የነሱ ሰዎች ብዙ ሰዎች አሉት። አሁን እስር ቤት ሆኖ ራሱ ያንቀሳቀሳል ስራዎች ምናምን ነገር። ባሌም ከሱ ጋር በጣም ኮንታክት ነበረው። በጣም ትልቅ ስራዎች ይሰራሉ። ይሄ ህገወጥ ስራ ይሰራሉ፣ ብዙ ወንጀሎች ምናምን ይሰራሉ። ማለት ሼርም እንዳላቸው ሰምተናል። የሆነ ድርጅቶች አሉ ሁለቱ በሼር አንድ ላይ ነው። በቃ ምንም ነገር ሲሰሩ እዚህ ሼር ላይ ብዙ ሰዎች እንዳሉ ሰምተናል። አቶ ተሰማ ከታሰረ በኋላ በአብዛኛው ሼር የሚያንቀሳቅሰው አቶ ደምሴ እንደሆነ መረጃው አለን። በጣም ትልቅ ባለሀብት ነው ባለቤትሽ። እናውቃለን እኮ ሙሉን ነገር እናውቃለን። ባለቤትሽ እኔ በጣም ችግር ውስጥ እያስገባኝ ነው ያለው። ችግር የለውም። ባሌ ይሄንን ቢሰማ በደቂቃ ነው የሚያጠፋኝ ከዚህ። ስለዚህ እኔ ይህንን ሪስክ ወስጄ ነው እያወራሁ ያሉት። ገባኝ እኮ። ከዚህ በላይ ምንም አይነት መረጃ ልሰጥ አልችልም። ባልሽ እኮ ሁሉም ነገር እንዳይሰማ እናደርጋለን። ማለት እንደነገርሽኝ አያውቅም። አልነግረውም። እኔ ባለቤት እንደዚህ ማርታ እንደዚህ ብላ ነግራኛለች እኮ አልነግረውም። ግን እንድዘጋጅበት ነው ከአንቺ ሙሉ መረጃ መውሰድ እየፈለግኩ ያለሁት እኮ። ነገርኩህ እኮ በቃ ባሌ ህጋዊ ሰው አይደለም፣ በህገ ወጥ ነው ሁሉንም ስራ የሚያንቀሳቅሰው። ከስሩ በጣም ብዙ ሰዎች አሉ እሱ የሚያዛቸው። የእሱ የበላይ አካልም አለ። ከአቶ ተሰማ ጋር ደግሞ የሆነ እንትን አላቸው፣ በቃ ግንኙነት አላቸው። አጸደ የምትባል ሴትዮ ታውቂያለሽ? ስለምን አላውቅም። እርግጠኛ ነሽ ግን ባለቤቱ ነሽ አይደል? አዎ ባለቤቱ ነኝ። ለምንድን ነው ማለት ያው ከነገርኩሽ አይቀር ሁሉን መረጃ ማውቀው ማለት ስለተጠራጠርኩ ነው። አሁን አጸደ የምትባል ሴትዮ አለሽ፣ ግን እኛ የምናውቀው አጸደ ባለቤቱ እንደሆነች ነው። ምንድን ነው የምታወራው? ቆይ አንተ ሰውዬ ምንድን ነው? ቆይ እኔን ምን ለማሳበድ ነው እንደ የመጣኸው? ኖ እንደዛ ሳይሆን በቃ ማውቃቸውን ነገሮች ልንገርሽ ብዬ ነው። ባለቤቱ ነኝ ስላልሽኝ እንደውም መጀመሪያ ደንግጫለሁ። ባለቤቱ ነኝ ስትይ እንዴት ማለት ምን ሀብታም ስለሆነ ሌሎች ሀብታም እንደሚያደርጉት እንደዚህ በየቦታው ሴቶችን ማስቀመጥ
እንደዛ ነው ወይ ብዬ እንደውም በቃ እንደዛ ብዬ ነው ያለሁት እንጂ መጀመሪያኑ ልነግርሽ ነበር። ግን በጣም የሄድኩ ሳየው ግን አጸደም አሁን ህጋዊ ሚስት ልጅ እንደውም ሰርተፍኬት እንዳላቸው አይተናል። ከሱ ጋር የጋብቻ ሰርተፍኬት እንዳላቸው እኔ ምንም ማውቀው ነገር የለም። ቤት ገብተን አውርተናታል። ሄደን እንደውም ቅድሚያ እኮ እሷን እናወራናት። ከዛ በኋላ ግን ሌላ ሚስት አለችው። እሱ በአብዛኛው እሷ ጋር ነው ያለው ከአጸደ ጋር እንደውም ብዙ ጊዜ ወደ ቤት አይመጣም። ክፍለ ሀገር በአብዛኛው እህሎችን ካስጫነ ከመጣ በኋላ ቅድሚያ አንቺ ጋር እንደሚያርፍ አንቺ ጋር ካረፈ በኋላ ነው። ምንድን ነው የምትፈልገው ከኔ? ምንድን ነው የምትፈልገው ማለት ታውቂያለሽ ወይ? ይሄንን ነው የምትባል ሚስት እንዳለችው አላውቅም። ምንም ግን የሆነ ሁኔታሽ እንዴ ባለቤት አለው ነው እያልኩሽ ያለሁት። ወይም ደግሞ ምናልባት ወይ አንቺ ቅምጡ ነሽ ወይ እሷ ቅምጡ ነች ማለት ሁኔታሽን ሳየው የሆነ የምታውቂ ነው የሚመስለው። ማለት እንዴት አንቺ ሚስቱ ነኝ እያልሽ ሌላ ሚስት አለችው ብዬ ስነግርሽ እንዴት እኔ ተቀበልሽ? በቃ በጣም እያጨናነቀኝ ነው ያለው። ግን መናገሬ ካልቀረ እኔ ሚስቱ አይደለሁም እኮ። ለምን እንዴ እንደዚህ እውነታውን ብትነግሪኝ ችግር የለውም እኮ አልኩሽ እኮ። እኔ ቅምጡ ነኝ ማለት እሱ በፈለገ ሰዓት መጥቶ እዚህ ቤት ነው የሚያርፈው። ለዛ ነው ይሄን ቤት ይገዛልሽ? አዎ ይሄ ቤት ገዝቶልኛል። የፈለኩት ነገር ነው የሚያደርግልኝ። አንቺስ በተዘዋዋሪ ምን ታደርጊለታለሽ? ማለት ቅምጡ አድርጎ ሲያስቀምጥሽ የፈለገው ነገር ያዘዘኝ ነገር አድርግለታለሁ። እንደነገርኩ በጣም ከባድ ስራዎች ነው የሚሰራው። እዚህ ቤት ውስጥ ስንት ሰው አለ? እኔ ብቻ ነኝ ያለሁት። ብቻሽን ነው የምትኖሪው? አዎ እኮ። ስለዚህ አንቺ ቅምጡ ነሽ። ሌሎች ቦታዎችም አሉት ሌሎች ቅምጦች አይደል ነው? አይ አላውቅም። ብቻ ግን አጸደ ያልካት ሚስቱ ነች፣ ትክክለኛ ሚስቱ ነች። የወይዘሮ ሰርካለም እና የአቶ ዘነበንም ልጅ ድንቅነሽንም እዛ በሰራተኛነት ቀጥሮ ያሰራ ነበር። ያው ገንዘብ አይክፍሏትም፣ ግን እሷ ምት ስለተደረገባት ምንም የምትሰራውን አታውቅም። ዝም ብላ ብቻ ስትፈጋ ነበር። አንቺም እንደዛ አድርጎብሻል? ምትት ነው በራስሽ አይምሮሽ እየፈቀደ ነው እዚህ ያለሽ? እኔ በፍላጎቴ ነው። ምክንያቱም የድሮ ማለት ድሮ አስተዳደጌ በጣም ስለሚያስጠላ አሁን ያለሁበት ኑሮ በጣም የተመቻቸ ነው። ውጭ ላይ ያየው መኪና እሱ የራሴ ነው። በራሴ ነው የማንቀሳቀሰው። እሱን የገዛልኝ ማለት ገንዘቦች ለአንቺ ምንድን ነው የሚያደርግሽ? ገንዘብ እያመጣ ይሰጥሻል? ይሄን ቤት መጀመሪያ ቤት ገዛልኝ፣ ከዛ መኪና ገዛልኝ። ከፈለገ መጥቶ በፈለገው ሰዓት መጥቶ መኪናውን ይዞ ይሄዳል። በቃ ኤኒ ታይም እዚህ ቤት እሱ በፈለገው ሰዓት መጥቶ ያርፋል። እዚህ አርፎ ነው ቅድሚያ እዚህ ቤት ነው መጥቶ ወደዛ የሚሄደው። ሌሎች ቅምጦች እንዳሉት ምናምን አላውቅም። ስለዚህ አንቺ ቅምጡ ነሽ፣ እንደፈለገ የመጣ እዚህ ብሩን ብቻ እየሰጠ ይወጣል፣ የፈለገውን ነገር አድርጎ ይሄዳል። በዛ ላይም የቢዝነስ ስራ ስለሚሰራ እንደዚህ እንትን ስለሚያደርግ ያው አግዘዋለሁ። እኔ በተለያየ ነገር አግዘዋለሁ። እሱ ያለኝን ነገር ሁሉንም እፈጽማለሁ። ወንጀል ስሪም ብልሽ ትሰሪያለሽ? አዎ እሰራለሁ። ምክንያቱም በብሩ ስለሚገዛኝ እኔ ምንም አይነት ምክንያት ወይ ደግሞ ምንም አይነት ነገር ተቃውሞ ምናምን አላደርግም። እሱ ያለኝን ነገር አደርግለታለሁ። ኦኬ። ማለት አሁን እሱ እንደሰማ ነው ማሳጅ ቤት አለው፣ ገስት ሃውሶች አሉት እና ሴቶች ያቀርባል። አሁን ለማሳጅ ቤቱ ብዙ ሴቶች አሉ የሚሰሩለት። በጀርባ እንደውም ብዙ ነገር እንደሚሰራ ሰምተናል። ማሳጅ ቤት ላይ ከጀርባ ብዙ ነገሮች እንደሚሰራ ኖሯል። ማሳጅ ብቻ ሳይሆን ብዙ ህገወጥ ተግባራቶችን እሱ ያቋቋመው ማሳጅ ቤት እንደሚሰራ እና ሴቶችን ማን ነው የሚያቀርብለት? ማሳጅ ቤቱ በመከራ ነበረ፣ በሼር ነበር መጀመሪያ። ከዛ በኋላ ተጣልቶ ነው ራሱ እንትን ያደረገው፣ ወደ ራሱ እንትን ያዟዟረው እና ሰዎቹን እንዴት አድርጎ እንትን እንዳረጋቸው ምናምን አላውቅም። ማሳጅ ቤቱን ይሄ ፔንሲዮን ይሄ አልጋ ቤቱ ምናምን የራሱ አይደለም። መጀመሪያ በሼር ነበረ። ከዛ በኋላ ሰዎቹ እንዴት አድርጎ እንዳጠፋቸው አላውቅም። በቃ በጣም አሁን ግራ የሚገባኝ ነገር ማለት ነው። በአንዴ ነው ጸጥ ያደረጋቸው። ሙሉን ራሱ ያዘው የማሳጅ ቤቱ ምናምን። እዛ ማሳጅ ቤት በጣም ብዙ ወንጀል ነው የሚሰራው። በጣም ትላልቅ ባለሀብቶች ይመጣሉ ምናምን ነገር እና ማሳጅ ቤት ሳይሆን እኔ እንጃ ሌላ ነገር ነው እዛ ውስጥ የሚታየው። ብዙ ሴቶች ይገባሉ እዛ፣ ተመርጠው ነው የሚመጡት። ከዛ ለሀብታሞች ይቀርባሉ በብር ተሽጠው ማለት ነው። ለእነሱ ምንም የሚከፈላቸው ነገር የለም።
በቃ ታውቃለህ የሆነ የደነዘዙ ሴቶች ናቸው። በጣም በፎቶ እየተመረጡ ናቸው ወደዛ የሚሄዱት። ከዛ የፈለጉት ነገር አድርገው ምናምን እንትን ይላሉ ማለት ነው። እና እንደዚህ አይነት ነገር ስራዎች ይሰራል እሱ። በቃ እዛ ማሳጅ ቤት ለሚመጡት ባለሀብቶች በጣም ብዙ ብር ነው የሚከፍሉት። በጣም በጣም ብዙ ብር ማለት ነው። ሴቶቹ ደግሞ ተገዝተው ነው የሚመጡት። እና ለቤቱ በጣም ፌመስ ነው ቤቱ። በጣም ብር አለው ምናምን ነገር። ግን እዛ ውስጥ የሚሰራው ነገር ደግሞ በጣም የሚያስጠላ። ደላላዎች አሉ 2 ደላላዎች ምናምን ስማቸውን አላውቅም፣ ግን ሲያወራቸው እሰማለሁ። አቶ ደምስ አሁን የት ሄዶ ነው ማለት ወደ አዲስ አበባ እንደተመለሰ ሰምተናል። ላስት ነው እዚህ ነው ያለው፣ ግን አሁን ላይመጣ ይችላል። አላውቅም ስንት ሰዓት እንደሚመጣ አላውቅም፣ ግን እሱ በተመቸው ሰዓት ነው የሚመጣው። እና እንደዚሁ የወንጀል ስራዎች ይሰራል እዛ ማሳጅ ቤት ውስጥ። እሱ ሳይሆን የሚጠነሰሱት እዛ እንደሆነ ሰምተናል። የሚሰበሰቡበት ቤት እንዳላቸው እዛው ማሳጅ ቤት ውስጥ አንድ ሩም እንዳለች የተደበቀ ሩም ማንም መግባት የማይችልበት እቅዶች ምናምን የሚታቀዱበት ብዙ ስራዎች የሚሰራበት ቤት እንደሆነ። አዎ ብዙ አለ፣ ብዙ ነው ታሪኩ ማለት። ይሄን ማውራት አልፈልግም ነበር ግን ማለት ነገር ተማምነን የለ እንዴ? አሁን እኮ ተማምነን ስለተማመንን ነው። ምንም ቢሆን እሱ ባሌ ነው። እኔ ቅምጡ ብሆንም ብዙ ነገር እያደረገልኝ ያለው እሱ ነው። ስለዚህ ስለሱ ክፉ ማውራት አልፈልግም። እንዴ ይሰማኛል እኮ ይሄ ሁላ ነገር እያደረገልኝ። እኔ በጣም ብዙ መረጃ ነው የነገርኩህ እኮ። ማለት ችግር የለውም እኮ እንዳልኩሽ ይሄን ያህል እኛንም አትፍሪኝ ብዬሻለሁ። አትፍሪኝ በቃ ነገርኩሽ አይደል ምን እንደምንሰራኛ። እኛም እኮ ከሱ የተሻለ ነገር አንሰራም። ግን ያው እሱ እንደዚህ የወርስ ነገሮች እየሄደ ብር እንደሚወስድ የሰው ብር የመተት እያሰራ ብዙ ማለት በአብዛኛው በቃ ሀሳቡ ምንድነው እሱ በቃ እየሄደ የሆነ ሀብታም የተባለ ሰው ጋር ይሄዳል፣ የሆነ ነገር ያሰራባቸዋል፣ ከዛ መሬታቸውን ይወስዳል። ደግሞ አዲስ አበባ ሳይሆን በአብዛኛው ክፍለ ሀገር ላይ ነው እንደዚህ አይነት ስራዎች እየሰራ ያለው። ቆይ አንተ ሲጀመር ይሄ ሁላ ነገር የነገርኩ ለምንድን ነው? አሁን ደግሞ ሌላ ነገር እያመጣህብኝ እኮ ነው። አልፈልግም በቃ እኔ ከዚህ በላይ ምንም አይነት ነገር ልነግርህ አልችልም። ለስራ አይደል ነው የመጣኸው እኮ? ለስራማ እኮ ነው፣ ለስራ ጉዳይ። በቃ ውጣልኝ፣ አልፈልግም። ናውጣልኝ። ተረጋግኝ። አልፈልግም፣ አልረጋጋም። ውጣልኝ ማርታ። ቆይ ወዴትም አንወጣም። በቃ እኛ ወዴትም አንወጣም። ይኸውልሽ ስሚኝ፣ በቃ ተረጋግተሽ ስሚኝ። ውጣልኝ። እኛ ወዴትም አንወጣም እያልኩሽ አንተ ለስራ አይደል እንደ የመጣኸው? ብዙ ነገር ለፈለፍኩኝ አይደል? ገባኝ። ለስራ ነው የመጣው። ስለዚህ ማቆል ነገር ነው። አልፈልግም በቃ አልፈልግም። ቆይ ስሚኝ፣ ይኸውልሽ ማርታ፣ በቃ በጉልበት ለማስወጣት ምናምን አትሞክሪ። አስወጣሃለሁ፣ መብቴ እኮ ነው። ወዴትም አንወጣም። በቃ ተረጋግና ዝም በይ። አልረጋጋም። እኔ ጋዜጠኛ ነኝ። አቶ ደምሴን በቁጥጥር ስር ላውል ነው የመጣሁት እዚህ። ምንድነው የምታወራው? እውነታውን ለማወቅ የምትፈልጊው አይደለ? የምን ጋዜጠኛ ነው? የምን እንትን ጋዜጠኛ ነኝ። አቶ ደምሴን በቁጥጥር ስር ለማዋል ነው እዚህ የመጣሁት። ምንም የማውቀው ነገር የለኝም። ውጣልኝ። ነገርሽኝ እኮ ምንም የምታውቂው ነገር የለም። በቃ ውጣልኝ። አንተ ለስራ አይደል እንዴ? ስሚኝ፣ በቃ ወደሽ ሰው በግድሽ ያለበትን ትናገሪያለሽ። አቶ ደምሴ ምንም አልናገርም። አላውቅም። ውጣልኝ፣ ውጣልኝ። በቃ አልወጣም። በቃ ውጣልኝ እያልኩሽ ነው። ተረጋጊና ቁጭ በይ። በቃ ስሚኝ፣ ተረጋጊና ቁጭ በይ። አልረጋጋም። ተረጋጊና ቁጭ በይ። ቆይ እያስገደድከኝ እኮ ነው። በቃ ቆይ አንተ ትንሽ አታፍርም? በገዛ ቤቴ ሌላ በገዛ ቤቴ የአቶ ደምሴ ቤት ነው። እሱም በህገወጥ መንገድ ያመጣው ቤት፣ የሰዎችን ሀብት በመብላት ውርሳቸውን እየወሰደ ያመጣው ቤት። አይመለከተኝም አልኩህ እኮ በቃ ነገርሽኝ እኮ እያንዳንዱን ነገር እንደምታውቂ እንደምታግዡ። ምንም የማውቀው ነገር የለም። ሁሉም ነገር ነገርሽኝ እኮ በቃ የማውቀው ነገር የለም። ነገርሽኝ፣ ከዚህ በላይ ነገርሽኝ እኮ በቃ እያንዳንዱን ነገር ሙሉ ነገር ስለሱ እንደምታውቂ ነገርሽኝ። በቃ አየሽ አይደል? መጀመሪያ ከሱ ጋር ልሰራ ነው ምናምን ያልኩሽ እንዳለ ውሸት ነው። እኔ ጋዜጠኛ ነኝ። ቪዲዮ ስንቀርጽ የነበረውም አሁንም የምንቀርጸው ማስረጃ ነው። ማስረጃው ደግሞ ማስረጃው ምንም ማስረጃ የለህም። በቃ አልፈልግም፣ ከዚህ በላይ ላወራህ አልፈልግም። ምንም ይውጣልኝ በቃ። ምንድነው የምትሸኮሸኩት? ማነው ግቢ ውስጥ ያለው? ማነው ግቢ ውስጥ የታሰረው? ማነው ግቢ ውስጥ የታሰረው? ዞር በል፣ ልቀቀኝ። አትወጣትም። የት ልትሄድ ነው? ማንም ግቢ እየገፈተርከኝ እኮ ነው። ልቀቀኝ እያልኩ እኮ ነው። አትሄድም። የት ነው የምትሄደው? ማንም ሰው የለም ከኔ ውጭ። እንዳትሄድ እንዴ! ልቀቀኝ። ማንም ሰው የለም አልኩህ አይደል? እንዴ ትንሽ የት ልትሄድ ነው? ማንም ሰው የለም እያልኩህ አይደል? እንዴ እኔ ጮሃለሁ። ሌላ ሰው ነው የምጠራው፣ ሌላ ነገር እንዳይፈጠር። ዞር በልልኝ። ዞር እያልኩሽ ነው። በገዛ ቤቴ ለምንድን ነው? ማንም ሰው የለም አልኩህ አይደል? የቱ ጋር ነው ያያችሁ?
ማንም ሰው የለም። በቃ ከዚህ በላይ ካንተ ጋር መጋተት አልፈልግም። ምን እያደረግክ ነው? ቆይ ምን እያደረግክ ነው? የት ነው የምትሄደው? ቆይ የት እየሄድክ ነው? ማንም ሰው የለም እያልኩ አይደል እንዴ? የት እየሄድክ ነው? ዞር በልልኝ። የት ነው የምትከፍተው? ቆይ በገባ ቤት የት ነው የምትከፍተው? አትከፍተው። አለቀ።